ሰላም እንዴት ናችሁ? ውድ የቴክ ቻናል ተከታታዮች፣ ዛሬም በአዲስ ቪዲዮ ተመልሻለሁ። በዛሬው ቪዲዮአችን ኢንዳክሽን ሂተር ምን እንደሆነ ቀለል ባለ መልኩ ለማየት እንሞክራለን። ስለ ኢንዳክሽን ሂተር ምንነት ብዙዎቻችሁ ታውቃላችሁ ብዬ ተስፋ አደርጋለሁ። ነገር ግን ዛሬ ለመጀመሪያ ጊዜ ለምትሰሙ ሰዎች ወይንም ኢንዳክሽን ሂተር ምን እንደሆነ ገና ዛሬ ለምትሰሙ ሰዎች ኢንዳክሽን ሂተር የምንለው ነገር በአጭሩ ኤሌክትሮማግኔቲክ ፊልድን በመጠቀም ብረት ነክ ማቴሪያሎችን በፍጥነት እንዲግሉ ለማድረግ የምንጠቀምበት መሳሪያ ነው። ለምሳሌ እዚህ ጋር የምታዩትን ዲቫይስ አንዱ የኢንዳክሽን ሂተር አይነት ነው። ይህ የተጠቀለለ ሽቦ የሚያገለግለን ብረቶችን ለማጋል ነው። በመሆኑም ማንኛውም አይነት ብረት ነክ ማቴሪያል ወደ ኢንዳክተሩ በምናስጠጋበት ጊዜ ኢንዳክተሩ በሚፈጥረው ከፍተኛ የሆነ ተለዋዋጭ ማግኔቲክ ፊልድ አማካኝነት ብረቱ በሰከንዶች ውስጥ እንዲግል ማድረግ ይችላል። ስለዚህ ይህን ሀሳብ እንድትረዱት በተግባር ሞክሬ ላሳያችሁ። ይህን ዲቫይስ ለመጠቀም የሚያስፈልገን እዚህ ጋር ዲሲ ፓወር ሰፕላይ አለን። ይህ ዲሲ ፓወር ሰፕላይ ለኢንዳክሽን ሂተሩ ፓወር ይሰጥልናል። በመቀጠል ለማጋል የፈለግነውን ብረት በኢንዳክተሩ መሃል ቃስ ብለን እንከታለን። ስለዚህ አሁን ፓወር ሰጥተን ለማየት እንሞክር። ስለዚህ እንዳያችሁት ምንም አይነት እሳት ሳያስፈልገን ብረቶችን እንደዚህ በቀላሉ እንዲግሉ ማድረግ እንችላለን። ስለዚህ ይህ ዲቫይስ እንዴት ነው የሚሰራው ካልን በመጀመሪያ ስለ ፓወር ሲስተሙ ለማየት እንሞክር። እንዳያችሁት ለዲቫይሱ የሰጠሁት ዲሲ ፓወር ነው። ዲሲ ፓወር ደግሞ እንደሚታወቀው ተለዋዋጭ የሆነ ኤሌክትሮማግኔቲክ ፊልድን መፍጠር አይችልም። ስለዚህ ግዴታ ይህን ዲሲ ፓወር ወደ ኤሲ ወይንም ኦልተርኔት ወደሆነ የኃይል አይነት መቀየር አለብን። ይህን ለማድረግ ደግሞ እነዚህን ሁለት ሞስፌቶች እንጠቀማለን። እነዚህ ሁለት ሞስፌቶች ዲሲ ፓወር ሲያገኙ ተራ በተራ ስዊች በማድረግ ወይንም ኦን ኦፍ በማድረግ የገባላቸውን ዲሲ ፓወር ወደ ኤሲ ይቀይሩታል። ዲሲን ወደ ኤሲ ለመቀየር ደግሞ እነዚህ ሁለት ሞስፌቶች ፑሽ ኤንድ ፑል የሚባል አሰራር ይጠቀማሉ። ይህ ምንድነው ካልን አንደኛው ሞስፌት ከረንት ወደ ሰርኪዩቱ ፑሽ ሲያደርግ ወይንም ድሮ ሲያደርግ፣ ሁለተኛው ሞስፌት ደግሞ በተቃራኒው ያንን ዲሲ ፓወር ሙሉ ለሙሉ ኦፍ እንዲሆን ያደርጋል። ያ ማለት ፑል ያደርገዋል ማለት ነው። ስለዚህ አንደኛው ሞስፌት ፑሽ ሲያደርግ ሌላኛው ፑል ያደርጋል። ይህ ማለት በቀላል አገላለጽ አንደኛው ሞስፌት የሚሰራውን ስራ በተመሳሳይ ሰዓት ሁለተኛው ሞስፌት አይደግመውም። በመሆኑም የመጀመሪያው ሞስፌት ኦን ሲሆን ሁለተኛው ሞስፌት ኦፍ ይሆናል። ሁለተኛው ሞስፌት በተራው ኦን ሲሆን የመጀመሪያው ደግሞ ኦፍ ይሆናል ማለት ነው። ስለዚህ በዚህ ሰርኪዩት የምታዩት ሴክሽን ዲሲ ወደ ኤሲ የሚቀየርበት ክፍል ነው። በመቀጠል የእነዚህን ሁለት ሞስፌቶች አውትፑት ወይንም ተለዋዋጭ ኃይል በቀጥታ ለእነዚህ ካፓስተሮች እንሰጣቸዋለን። እነዚህ የምታያቸው ካፓስተሮች በዚህ ሰርኪዩት ላይ ታንክ ካፓስተር በመባል ይጠራሉ። ዋና ስራቸውም ከእነዚህ ሞስፌቶች ያገኙትን ኃይል በፍጥነት ቻርጅ አድርጎ መያዝ ነው። ይህን ቻርጅ አድርገው የያዙትንም ኃይል ይዘው አይቆዩም፣ መልሰው ለዚህ ኢንዳክተር ዲስቻርጅ ያደርጋሉ። ይህ የምታዩት ኢንዳክተር ከካፓስተሮቹ ባገኘው ኃይል አማካኝነት ስትሮንግ የሆነ ማግኔቲክ ፊልድን ይፈጥራል። ከዛ ግን ይህን ኃይል መልሶ ለካፓስተሮቹ ቻርጅ ያደርጋል። ስለዚህ ይህ ሂደት አንድ የሚሆን አይደለም፣ በተደጋጋሚና በጣም በፍጥነት የሚደረግ ነው እና እንደነገርኳችሁ ካፓስተሮቹ የያዙትን ኃይል ወደ ኢንዳክተሩ ዲስቻርጅ ያደርጋሉ። ይህ ኢንዳክተር ኤሌክትሮማግኔቲክ ፊልድን ከፈጠረ በኋላ መልሶ ካፓስተሮቹን ቻርጅ ያደርጋል። ይህ ሂደት በአጋጣሚ የሚፈጠር አይደለም። ምንጊዜም ኢንዳክተሮችና ካፓስተሮች በፓራሌል ሲገናኙ የሚፈጥሩት ኤልሲ ሬዞናንስ የሚባለው ሂደት ነው። ስለዚህ ኤልሲ ሬዞናንስ የምንለው ክፍል ለኢንዳክሽን ሂተር ወሳኝ የሆነ ክፍል ነው። ከዛ ውጪ ያለ እነዚህ ካፓስተሮች ደግሞ ኤልሲ ሬዞናንስ ሊፈጠር አይችልም። ምክንያቱም ኢንዳክተሩ በሚፈጥረው ማግኔቲክ ፊልድ ብቻ
ብረቶችን ማጋል አንችልም። ኢንዳክሽን ሂተሩ በትክክል እንዲሰራ እዚህ ጋር የምንጠቀማቸው የካፓሲተር አይነቶችና ያላቸው ቫሊዩ ወሳኝነት አለው። በመጨረሻም ብረት ነክ ማቴሪያል ወደ ኢንዳክተሩ ስናስጠጋ አስማት በሚመስል መልኩ ብረቱ በፍጥነት ሲግል እናየዋለን። ታዲያ ይህ እንዴት ሊሆን ይችላል ካልን ቀደም ብለን ለማየት እንደሞከርነው ታንክ ካፓሲተሮቹና ኢንዳክተሩ ኤልሲ ሬዞናንስን ይፈጥራሉ። ይህ ኤልሲ ሬዞናንስ ኢንዳክተሩ አቅጣጫውን በፍጥነት የሚቀያየር ማግኔቲክ ፊልድን እንዲፈጠር ያግዘዋል። ይህ ስትሮንግ የሆነ ማግኔቲክ ፊልድ በብረት ማቴሪያሎች ላይ ሲያርፍ በብረቶቹ ላይ ሰርኩላር ሙቭመንት ያለው ከረንት ፍሎ ይፈጠራል። ብረቱ ደግሞ የራሱ የሆነ ሬዚስታንስ አለው። በመሆኑም በብረቱ የተለያዩ ክፍሎች ላይ የሚፈጠሩት ሰርኩላር ሙቭመንት ያላቸው የከረንት ፍሎ ከብረቱ ሬዚስታንስ ጋር ተደማምረው ብረቱ ላይ ሙቀት እንዲፈጠር ያደርጋሉ። ይህ ሂደት ደግሞ ኤዲ ከረንት ይባላል። በነገራችን ላይ ኤዲ ከረንት የምንለው ማንኛውም ኤሲ ፓወር በሚጠቀሙ የጥቅል ሽቦዎች ወይንም ኢንዳክተሮች ላይ ሊፈጠር የሚችል ሂደት ነው። ለምሳሌ በትራንስፎርመሮች ላይም የምናስተውለው ሙቀት ብዙ ጊዜ ከኤዲ ከረንት የመነጨ ሊሆን ይችላል። ሌላኛውና አስገራሚው ነገር ኢንዳክሽን ሂተር ዋየርለስሊ ፓወር ትራንስሚት ማድረግ መቻሉ። ይህንንም ለማድረግ በመጀመሪያ ኮፐር ዋየር እናዘጋጃለን። በመቀጠል ይህን ኮፐር ዋየር በሚመቸን ማቴሪያል ላይ አትሊስት 30 ተርን እንጠቀልላለን። በመጨረሻም ይህን ጥቅል ሽቦ ከአምፖላችን ጋር በማገናኘት ወደ ሙከራው እናልፋለን። እሺ ተመልካቾች፣ እንደምታዩት ኢንዳክሽን ሂተር ብረቶችን ከማጋል በተጨማሪ ዋየርለስ በሆነ መንገድ ፓወር ትራንስሚት ማድረግ እንደሚችልም ማየት ችለናል። ስለዚህ እናንተም በቀላሉ ይህን ሙከራ በቤታችሁ ማድረግ ትችላላችሁ። በዚህ አጋጣሚ ይህን ዲቫይስ ከአንድ ከስተመራችን በተቀበልነው ኦርደር ነበር የሰራ ነው። ስለዚህ ማሰራት የምትፈልጉ ሰዎች በማንኛውም ሰዓት ኮንታክት ልታደርጉኝ ትችላላችሁ። የዚህን አይነት ቪዲዮዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ